አይ ሰኒ እብድ የሆነች ልጅ እኮ ናት። እብድም ጭምትም ነች። እንደዚህ ስትታይ እኮ ከጨዋታ ውጪ ምንም የምታውቃት መስልም፣ ግን ደግሞ ውስጧ በጣም ብልህ፣ የዋ አሳቢ ሴት ናት። ልክ ነሽ። የሰው ልጅ ከላይ እንደሚታየው አይደለም። አንዳንዱ ተለሳልሶ ገብቶ የዘመናት ቁስል ሰጥቶሽ ይሄዳል። ለምን በቀጥታ ስሜን አጠራው? ብጠራውም እኮ ቅር ሊልሽ አይገባም። ስራሽ አይደል እንዴ? አትይኝ። እንደሱ ስታይ ካላንተ መኖር አልችልም ብለሽ ዋሸሽኝ ቅጥፈቶችሽ እንዳለ ይመጡብኛል። እሺ ልውጣልህ ወይ ቤት ልሂድ? እኔ እንደዚህ እንድትሆን አልፈልግም። ጽናት፣ እንደዚህ እያልሽ ስላስመሰልሽ በደሎችሽን ልረሳልሽ አልችልም። ጽናት፣ ሰባብረሽኛል። ይኸውልሽ አሁን የእኔ መከፋት እያወራሁ የጓደኞቼን ደስታ ማበላሸት አልፈልግም። እሺ። የምሩና የናሆሜ ፍቅር ጋር ወጥቷል ማለት ነው። ፍቅሩን ተቀብለዋለች። ሰላማችሁ ይብዛ ቤተሰብ፣ እንዴት ናችሁ? ምሩ እንግዲህ ፍቅሩን ተቀብለዋለች። ናሆሜ በደስታ ፈንጥዟል ማለት ነው። ጓደኞቹን ጠርቶ ደስታውን እየተናገረ እየገለጸ ይገኛል ማለት ነው። ኪራ ደግሞ አሳዛኝ ምስኪን ሆኗል ማለት ተበሳጭቶ እንደምታዩት ተበሳጭቶ ነው የወጣው ማለት ነው። ምክንያቱም ያው ጽናት እያደረገች ያለችው ነገር ሊገባው አልቻለም። በቃ ለምንድን ነው እንዲህ በድንገት የተቀየረችብኝ የሚለው ነገር ጭንቅላቱን አሳስቦታል፣ ጭንቅላቱን ረብሾታል ማለት ነው። ምክንያቱም ምንም ነገር ሳትለው ነው ልወድህ አልቻልኩም ምናምን እያለች የራቀችው ማለት ነው። እና ያው ለእናንተ የዘነበ ለእኔ የሚያካፋልኝ ምናምን ብሎ እንትና ናሆሜ አሁን ከመዝነብም ከማካፋትም አልፎ ጎርፍ ሆኖለታል የናሆሜ ፍቅር ማለት ነው። እና ፍቅሩን ተቀብለዋለች ምሩ። እንኳን ደስ ያላችሁ፣ በጣም ደስ ይላል ማለት ነው። የኪራ ግን በጣም እውነት ለመናገር እያሳዘነኝ ነው። ምክንያቱም እየተጎዳ ነው ያለው ማለት ነው። በእውነት ወንድ ልጅ በፍቅር ሲጎዳ ማየት ያማል ያማል በእውነቱ ማለት ነው። እና ናሆሜ በስከ መጨረሻ ተሳክቶለታል። ኧረ እንደውም ዳም ጎርፍ ሆኖ እንዳይወስደኝ ፈርቻለሁ ብሏል እሱ ራሱ ማለት ነው። ጓደኛውን ኪራን ጠርቶ እንትን ሲል ማለት ነው። እና በጣም ደስ ይላል። እዚህ ጋር እንደምታዩት ናሆሜ ኪራና ጽናት እሷን እንትን እያሉ ነበረ፣ ለእሷ እየደወሉ የት ሄደች እያሉ ምሩ የት ሄዳ ነው እያሉ እየተጨነቁ ምናምን፣ እነሱ ግን አለማቸውን እየቀጩ ነበረ። ፍቅር በፍቅር ሆነው ደስታ በደስታ ሆኖ ማለት ነው። እነሱ አለማቸውን እየቀጩ ነበረ። እነሱ ኪራና ጽናት ደግሞ እንደምታዩት እሷን እየጠበቁ ምን ሆና ነው የት ሄዳ ነው እያሉ ስልክ እየደወሉ እያለ ምናምን ነው በዛው እንቅልፍ የያዛቸው ማለት ነው። ሁለቱም በጣም ነው የሚያሳዝኑት በእውነት አተኛኘታቸው ራሱ በጣም ነው የሚያሳዝነው። እና ጽናቴ ልትረጂ ይገባል። እባክሽ ተረጂው ኪራን፣ እባክሽ በቃ ተጋፈጭ እባክሽ። እውነቱን ተናገሪና በቃ ተጋፈጪ። ምንም ሌላ ነገር አያስፈልግም። በቃ ተናግረሽ ከሆነ ይሆናል፣ ካልሆነ ይቀራል። ምክንያቱም ኪራዬ እየተጎዳ ነው በመሀል ማለት ነው። አንድ ቀን ግን እንደሚጸጽትሽና ወይም ደግሞ እውነቱን ተናግረሽ ፍቅርሽ እንደምታገኚ ተስፋ እናደርጋለን ማለት ነው። ውድ ቤተሰብ እስኪ የናሆሜና የምሩ ፍቅር ያስደሰታችሁ ላይክ አድርጉ። እስኪ በላይክ አጅቡ፣ በላይክ ፍቅራችሁን ግለጹላችሁ። ምሩን በጣም መወዳት ልጅ ናት። ናሆሜንም እንደዛ ያው መጀመሪያ አካባቢ ሲሰራ የነበረው ነገር አንዳንድ የወንድ ልጅ የእውነት አንዲትን ሴት ሲያፈቅር ከዛ በኋላ እኮ ዱርዬ ባለጌ የነበረ ሁሉ ጨዋ ይሆናል። ልክ እንደዛ ማለት ነው። እንትን አሁን እንደዛ ነው የሆነው። በቃ ናሆሜ ልክ እንደዛ ነው የሆነው። መጀመሪያ ላይ በጣም አስቀያሚ ስራ ምናምን ነበር የሚሰራው። የመጨረሻ ዱርዬ በቃ
በጣም የሴት ልጅ ህይወት እንትን የሚል ምናምን ነበረ። ከጽናትን እንኳን ስንት ሲያስፈራራት እንደነበረ ታውቃላችሁና አሁን ግን የሚያፈቅራትን ሴት የሚወዳትን ሴት ሲያገኝ ወደ ራሱ ተመልሶ ልብ ገዝቶ ይኸው በአንድ ቤት ሊኖሩ ወስነው ቤት ተከራይቷል ማለት ነው። በአንድ ቤት ሊኖሩ ወስነዋል። እንግዲህ በቀጣይ የጽናትንና የኪራን ደግሞ የምናይ ያድርገን ማለት ነው። ሁለቱ ተለያይተው ማየት አልችልም በእውነቱ ማለት ነው። ጽናትና ኪራ ተለያይተው ማየት የማይታሰብ ነው በእውነቱ ማለት ነው። አይታሰብም። ስለዚህ አንድ ሆኖ ያሳየን፣ አንድ ያደርጋቸው ማለት ነው። እስከዛው ላይክ እና ሼር አትርሱ ውድ ቤተሰብ። ላይካችሁ፣ ሼር፣ ሰብስክራይብ አይከፈልበትም፣ አትርሱ ማለት ነው። እስከዛው መልካም ጊዜ